ግብጽ የኢትዮጵያን ሁለት የበረከትና የፈተና ምንጮች ትዋስናለች፣ ቀይ ባህርና አባይን። በእርግጥ ለግብጽ ከጥቅም አኳያ ቀይ ባህርና አባይ ለየቅል ናቸው። ኢትዮጵያ የሚመነጨው ታላቅ ወንዝ የሚፈሰው ወደ ግብጽ ምድር ነው። ግንዱን አፈሩን ከኢትዮጵያ ተሸክሞ በመሄድ ግብጽን ውሃ ከማጠጣት አልፎ መልከ ብዙ ጥቅም ይሰጣል። ለዚህም ነው ግብጽ አባይን ከህልውናዋ ጋር የምታያይዘው። ትልልቅና ትንንሽ ግድቦችን ከመገደብ ባሻገር ያለው ጥቅም ሰፊ ነው። ለዚህ ነበር የቀደሙት ባለቅኔዎች አባይ አባይ የአገር አድባር የአገር ሲሳይ፣ ያለ አገሩ ዘምሮ ያለ ቅኝት ከርክሮ፣ አባይ ያለ አሻራ ኑሮ ግንድ ይዞ ይዞራል፣ አባይ ማደሪያ ቢስ ወዘተ እያሉ የወቀሱት። ምንም እንኳን እንደ ባለቅኔዎቹ እንደነ እጅጋየሁ ሽባባው፣ ጂጂና ሎሬት ጸጋዬ ገብረመድህን ያሉት ጥበበኞች አባይ የማያረጅ ውበት እንዳለውም ገልጸዋል። ብቻ ከብዙ የትውልድ ተጋድሎ በኋላ ታላቁ የኢትዮጵያ ህዳሴ ግድብ በድል እየተጠናቀቀ ነው። ግብጽም ተፋልማ የተሸነፈችበትን ግድብ መጥታ እንድትጎበኝ ተጋብዛለች። ይህም ሆኖ ግብጽ የፍልሚያ ሜዳውን ከመቀየር ያለፈ የአቋም ለውጥ አታደርግም። ይልቅ ፍልሚያውን ከግድብ ወደ ወደብ ታዞረዋለች። ምክንያቱም ከዚህ ቀደም በስፋት እንደተዘገበው ቀይ ባህር እንደ አባይ ነው። ግብጽ ቀይ ባህርን ትዋሰናለች። በአንድ ወቅት በባህሩ የንግድ ዘርፍ ተጠቃሚ ነበረች። አሁንም ከኢትዮጵያ በተሻለ ከባህሩ ጥቅም አላጣችበትም። ከሌሎች የቀይ ባህር ጎረቤቶች የተለየ ምልከታም ተሳትፎም ታድርጋለች። ከግብጽ በተጨማሪ ሱዳን፣ ጅቡቲ፣ የመን፣ ሳዑዲ አረቢያ፣ እስራኤልና ዮርዳኖስ ባህሩን ያዋስኑታል። ቀይ ባህር ልክ እንደ አባይ ሁሉ ለምስራቅ አፍሪካ ትኩሳት፣ ለምዕራባውያን መሻኮቻ ሆኗል። ነዳጅ፣ የፋብሪካ ምርት፣ ምግብና አልባሳት እንዲሁም ወታደራዊ ቁሳቁስ በስፋት የሚዘዋወርበት ከመሆኑ አንጻር ፍልሚያው ከሁለትና ሶስት ሀገራት ማለትም ከኢትዮ ኤርትራና ግብጽ ይሻገራል። የጦር መሳሪያ የፋብሪካ ውጤት የሚመነዘርበት ትልቅ የንግድ መተላለፊያ ነው። አፍሪካ አንድም እንድታድግም ሁለትም እንዳታድግም የማድረግ አቅም አለው። ይህ ማለት አፍሪካ ከጠነከረች በእጇ ታስገባዋለች፣ ከደከመች ከእጇ ይወጣና እስካሁን በነበረበት አውድ ይቀጥላል። ለምዕራባውያን ካፒታሊስት ኪስ ባዶ እንዳይሆን የሚደረገው የጀርባ ትግልም ሊቀጥል ይችላል። ቀይ ባህር እንደ አዲስ የፖለቲካ ትኩሳት የሆነው ቢያንስ በሁለት ምክንያት ነው። አንደኛው ኢትዮጵያ ከብዙ ዓመታት በኋላ ቀይ ባህር በመዞር የባህር በር ለማግኘት ማማተር ስለጀመረች ነው። ሁለተኛው የመን ሀውቲ ታጣቂዎች መፈርጠም ነው። ኢትዮጵያን ስናስቀድም ቀጣዩ የኃይል አሰላለፍ ፍንትው ብሎ ይታየናል። ኢትዮጵያ አባይን እንዳትገድብ፣ የቀይ ባህር አባል እንዳትሆን፣ ወደብ አልባ እንድትሆን የተሰራው ሴራ በዋነኝነት ፍሬ ያፈራው በኢህአዴግ ዘመነ መንግስት ነው። ምንም እንኳን ሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አሰብን በማሳጣት የተወቀሱትን ያህል አባይን በመገደብ ለመካስ ቢሞክሩም የታሪክ ተጠያቂነቱ ከዚያ ይጀምራል። አባይን በተመለከተ በዓለም የጸጥታው ምክር ቤት ሳይቀር የተዶለተው ብዙ ነው። የአይነቱ ፍልሚያ ዛሬም ፋይሉ አልተዘጋም። የሴራ አይነት ይቀያየር ይሆናል እንጂም ምዕራባውያን በዚህ ሁሉ ንቃት ውስጥ ሆነው ለኢትዮጵያ ፈተና ሲሆኑባት የእኛ ንቃት ከገበታ በታች ነው። ከግድቡም ከወደቡም አኳያ መቼም ቢሆን እነዚህን ሀገራት አንዘነጋም። ግብጽ፣ ኤርትራ፣ እስራኤል፣ አሜሪካና ከነርሱ ጀርባ የተሰለፉ ሀገራት። ለምሳሌ እስራኤል የአረቡን ዓለም ለሁለት ሰንጥቆ ለማዳከም የአሜሪካንን የበላይነት ለማስጠበቅ የተቀመጠች ለአሜሪካ ውክልና ያላት መሆኑ በበርካቶች ዘንድ ይገለጻል። ከእስራኤል ቀጥሎ የግብጽ ስም ይነሳል። ግብጽ ከኢትዮጵያ አንጻር ከአሜሪካ ብቻ ሳይሆን ከእስራኤልም ጋር ትገናኛለች። የአረብ ሊግ መገኛዋ ካይሮ እስራኤልን በመደገፍ ቢሊዮን ዶላር ለወታደራዊ ግንባታ ፈሰስ የሚደረግላትና ባላንጣ የምትላት ኢትዮጵያ በአባይ ላይ ምንም አይነት ግንባታ እንዳትገነባና ወደ ቀይ ባህር ዳግም ተመልሳ እንዳትመጣ አሜሪካና እስራኤል እሾና አጥር እንደሚሆኑላት ስትጥር ቆይታለች። ኢትዮጵያ በዛ ሁሉ ፈተና ሳትበገር ግድቡን ወደ ማጠናቀቅ እያመራች ነው። የግንባታ ስራው እየተጠናቀቀ እንደሆነ የተነገረለት ታላቁ የኢትዮጵያ ህዳሴ ግድብ በ6 ወራት ውስጥ ሊመረቅ እንደሚችል ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ ለግብጽ ከባድ መርዶ ሆኗል። ኢትዮጵያ በጦርነት ውስጥ ሆናም የግድቡን ግንባታ ማስቀጠሏ ለግብጽ እንቆቅልሽ ሆኗል። በቤንሻንጉል ክልል በጉባ ወረዳ በመገንባት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ወቅት 74 ቢሊዮን ሜትር ኪዩብ ውሃ መያዙ ተነግሯል። ይህ መረጃ የተሰማው ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለህዝብ ተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትሩ ስለ ግድቡ የመጠናቀቂያ ጊዜ ፍንጭ የሰጡት በአንድ የፓርላማ አባል ተጠይቀው ነው። አቶ መሐመድ አህመድ ቆጴ የተሰኙት የምክር ቤቱ አባል የህዳሴውን ግድብ ሙሉ ለሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ጊዜ ቀረናል ሲሉ ጠይቀዋል። ብሔራዊ አንድነትን ይፈጥራል የተባለው የህዳሴ ግድብ በእርግጥም አንድነትን በመፍጠር ግድቡን በመገንባት ሂደት የትውልድ አሻራ ተመዝግቧል። በዓለም ላይ የተፈጠሩ ያሉ ተለዋጭ ፖለቲካዊ ትኩሳቶችና ነባራዊ ሁናቴዎች ግንባታውን ለማጠናቀቅና ከግድቡ ጋር በተያያዙ የሚካሄዱ ንግግሮችን ከመቋጨት አኳያ የሚኖራቸውን አንድምታ አስመልክቶ የፓርላማ አባሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ ለዚህ በሰጡት ምላሽ ኢትዮጵያ የህዳሴውን ግድብ በተመለከተ አሁንም ለውይይትና ለንግግር ፍላጎት አላት ብለዋል። ሆኖም እስካሁን በአዲስ አበባና በግብጽ መካከል ምንም ስምምነት የለም። ግብጽ ኢትዮጵያ ድርድሩን ጊዜ መግዣ እያደረገች ነው ስትል በተደጋጋሚ ወቀሳ አቅርባለች። በዚህ ሁሉ መካሰስ መሃል ግድቡ ወደ መጠናቀቂያው አምርቷል። ጠቅላይ ሚኒስትሩ የህዳሴው ግድብ ከኢትዮጵያ አልፎ በአጠቃላይ የአፍሪካ ኩራት ነው ብለውታል። ግድቡ
ግብጽ አሁን ያለበትን ሁናቴ ለማየት ከፈለገች ኢትዮጵያ ለማስተናገድ ክፍት መሆኗን በመግለጽ ጠቅላይ ሚኒስትሩ ግብዣ አቅርበዋል። ለሰርግ የጠራችኝ አይነት ነው ነገሩ። የፖለቲካ አሽሙር ወይንም ፌዝ ሊሆን ይችላል ማለትም ለግብጻውያኑ። የሆነ ሆኖ ግድቡን በተመለከተ ለፕሬዚደንት አብደል ፋታህ አልሲሲ ካይሮ ላይ ቃል ገብተው ነበር የሚል ክስ አንዳንድ ሰዎች እንደሚያቀርቡባቸው የጠቀሱት ጠቅላይ ሚኒስትሩ ለግብፁ ፕሬዚደንት በወቅቱ የተናገሩት ህዳሴው ሲሞላ 1 ሊትር ውሃ እንኳን ከአስዋን ግድብ አይጎልም የሚል ነበርም። በአፍሪካ ቀንድ ትልቅ ፖለቲካ ስለሆነ ትኩረት የሚስብ ሆኗል ታላቁ የኢትዮጵያ ህዳሴ ግድቡ ከተጠናቀቀ በኋላ ምናልባትም የፖለቲካ ትኩሳቱን መልኩ ሊቀይር ይችላል። የግድቡ ግንባታ ያበቃ ሊሆን ቢችልም ግብጽ ግን አርፋ የምትቀመጥ አይነት አይደለችም። የግድቡን አስተዳደር በተመለከተ እኔም ያገባኛል የሚል ጣልቃ ገብ የሆነ አካሄድ ወደ መከተሉ እያዘነበለች ነው። ለዚህ ደግሞ ከአሜሪካ በኩል የምታገኘው ድጋፍ ሊኖር ይችላል። ከግድቡ ጎን ለጎን የወደቡም ጉዳይ ሌላ አነታራኪ አጀንዳ ነው። ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ከሆነ የግድቡ ጉዳይ የመጨረሻው ምዕራፍ ላይ ደርሷል። ጠቅላይ ሚኒስትሩ አሁን የህዳሴው ግድብ 100% ሞልቷል ሲሉ ተናግረዋል። ግብጽ በናይል ወንዝ ላይ ገነባቸው አስዋን ግድብ በተመሳሳይ 100% ሙሉ በመሆኑ ቃሉ ተፈጽሟል፣ የተካደ ነገር የለም ሲሉ የራሳቸውን አስተያየት ሰጥተውበታል። የቀድሞውን የግብጽ የውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ ባነጋገሩበት ወቅት ህዳሴው ግድብ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አለመሆኑን እንዳስረዷቸው ነው የጠቀሱት። ጠቅላይ ሚኒስትሩ አያይዘውም የኛ ዓላማ ኤነርጂ ማምረት ነው፣ እናንተን መጉዳት እኛም ፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም። የአባይ ውሃ ከዚህ ስለሚሄድ ግብጽ ድርቅ ሆኖ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ሲሉ እንዳስረዷቸው ተናግረዋል። ድርቅ እንዳይኖር መከላከል ያለብን እዚህ ነው። ውሃው በበቂ እንዲሄድ የሁለቱ ሀገራት ዕጣ ፈንታ የተሳሰረ በመሆኑ በጋራ መስራት ይገባል ብለዋል። ኢትዮጵያ በህዳሴው ግድብ የውሃ ሙሌትና አስተዳደር ጉዳዮች ላይ ከግብጽና ከሱዳን ጋር ድርድር ስታደርግ ቆይታለች። ድርድሩ ግን ስኬታማ አልሆነም። ሱዳን አሁን ያለችበት የእርስ በርስ ጦርነት ባይገጥማት ኖሮ የ2-1 ጦርነቷ አስጊ ነበርም። ግብጽና ሱዳን ተባብረው ኢትዮጵያን ይገጥማታል። እዚህ ማሳያው ግብጽና ሱዳን በግድቡ ጉዳይ ከኢትዮጵያ ጋር ለድርድር ሲቀመጡ ስብሰባ መርገጣቸውና ማቋረጣቸው ነው። አሁን የድርድሩ ሂደት ይባስ ብሎ ተቋርጧል። የተቋረጠው በታህሳስ ወር 2016 ዓ.ም ነው። ጠቅላይ ሚኒስትሩ ግን አሁንም የንደራደር እንነጋገር ጥያቄያቸውን አቅርበዋል። አሁንም ከግብጽ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዚያና እዚህ የሚያስበትነን ጉዳይ አለ ብለን አናምንም። በትብብር አብረን ብንሰራ ሁለቱ ህዝቦች ሀገራት ተጠቃሚ ይሆናሉ ሲሉ ተናግረዋል። ይህ ሁሉ ከግብጽ የተሰወረ ግን አይደለም። ግብጽ የኢትዮጵያን ሀያልነት አትፈልገውም። ኢትዮጵያ አባይን ከገደበች ቀጣይ ጉዞዋ ወዴት እንደሆነ ለካይሮ ግልጽ ነው። ወደ ቀይ ባህር ነው። ኢትዮጵያ አባይን ገድባ የወደብ ባለቤት መሆን የቀይ ባህር አባል ስትሆን በዲፕሎማሲ ግንባር ተሰሚነት ያላት ሀገር ትሆናለች። ያኔ ግብጽ ብትጮህ የሚሰማት የለም። ስለዚህ ኢትዮጵያ ሳታመልጠኝ በፊት እቅዶቿን እንዳታሳካ ላሰነካክላት የሚል እንቅስቃሴ ነው ከካይሮ ዘንድ የሚታየው። የህዳሴው ግድብ ግንባታ 1 ብር እርዳታም ሆነ ብድር ከውጭ ያልተገኘበት ፕሮጀክት ነው። የፈታኝ ቢሆንም ውጤቱ ጥሩ ሆኖ እየታየ ነው። የነበረውን ፈተና ጠቅላይ ሚኒስትሩ ሲያስታውሱ ህዳሴ ላይ ብዙ መከራ ታይቷል ነበር ያሉት። የብዙ መከራ የታየበት ግድብ በመንፈቅ ጊዜ ውስጥ ሊመረቅ እንደሚችል ጠቅላዩ ተናግረዋል። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይህን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ነው ብለዋል። የሆነ ሆኖ ጠቅላይ ሚኒስትሩ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ያሉት የግድቡ ግንባታ 14 ዓመታት ገደማ ከወሰደ በኋላ ለኢትዮጵያ ሙሉ አገልግሎት ለመስጠት ተቃርቧል። ግንባታው ሲጀመር 5250 ሜጋዋት የማመንጨት አቅም እንዳለው መነገሩ ይታወሳል። ግድቡ ይመረቃል ከተባለበት ወራት አስቀድሞ ኢትዮጵያ ከምታመነጨው የኤሌክትሪክ ኃይል 50% ገደማ ድርሻ ይዛል። ኢትዮጵያ ያለችበት ሁናቴ ጥሩ ባይሆንም ዜናው ግን እጅግ ትልቅ ነው። ኢትዮጵያ በእርስ በርስ ጦርነት በምትፈተንበት በዚህ ወቅት ከኤርትራ ጋር ያለው መካረር ወደ ጦርነት ያመራል የሚል ስጋት እንዳንዣበበ በሚነገርበት በዚህ ወቅት ግድቡ ሊመረቅ ተቃርቧል። ግብጽ በዚህ ጦርነት ለማትረፍ ከኤርትራ ጎን መሰለፉ አይቀርም። ፍልሚያው ከግድብ ወደ ወደብም ቢዞርም ተፋላሚዎቹ ኢትዮጵያ፣ ግብጽና ኤርትራ ናቸው። ጠቅላይ ሚኒስትር አብይ አህመድ ትናንት በፓርላማ ውሏቸው በግብጽ ላይ የምንከፍተው ወረራ የለም፣ እኛ በወደቡ ጉዳይ በጋራ በሰላማዊ መንገድ በንግግር ነው ጥያቄያችንን መልስ ለማሰጠት ምንሻው ብለዋል። ዞሮ ዞሮ በግድቡ ጉዳይ እጅ ለመስጠት የተገደደችው ግብጽ በወደቡ ጉዳይ ላለመረታት የምታደርገው ጥረት አሁንም በቀጠናው ውጥረት መፍጠሩ የሚቀር አይመስልም።